አማኝ ነው ሙስሊም አርበኛ ታማኝ ነው ዶላር ብዙዎችን እያሰከረ ነው። ስራ እያልክ የምታመሸው ያው ቂጥና ጡት እያየን የምታመሸው አንቺልኝ ምንድን ነው? እስቲ አፉ ፊት ነው ማለት ያው ልጅ ፊት እንድጣላሽ ነው ልጅቷ እንድትደነግጥ ነው። ቲክቶከር መታሰሩ ተሰምቷል። በደረሰኝ መረጃ መሰረት እንግዲህ ቲክቶከርን ብቻ ሳይሆን ተሳዳቢ ነው። ያያችሁት መሀይም ደንቆሮ ሌባ ኡስታዝ ነኝ ተብዬ ሹፉቴን ቧንቧ አፍ ከክርስትና ወደ እስልምና የሚሄዱ ሴቶችም ሆነ ወንዶች ምክንያታቸው አንድና አንድ ነው። እሱም ሴቶች ለእርሻነት ወይም ለመታረስ፣ ወንዶች ለአራሽነት ወይም ለማረስ ሩበትን ከራስ መጽሐፍ ላሳይ። እዚህ እጄ ላይ ሁለት መጽሐፎች ይታዩዋል። ምን እንደሚመስል ያሳየኝ ሴት ነኝ እኔ። ሞት ራቁትነት ምን እንደሚመስል ያሳየኝ ሴት፣ መከዳትን፣ የሃይማኖት ማኒፑሌሽን፣ የሶሳይቲ ክደት። فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዲት ቻናል ኢንሻአላህ ዛሬም ከመገብ እንደተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነው ላይክ እያደረጋችሁ ሐሳብና አስተያየታችሁ ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። የተለያዩ የተወደዱ የተመረጡ ምንማማርበትን ቪዲዮ ስላሉ ነው ኢንሻአላህ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያጀማ እንግዲህ የመጀመሪያውን ቪዲዮ እንጀምራለን። ከማን ከሆሱ አላህ ይጠብቀው። እስኪ በጋራ እንመልከት። በወዳጆቹ ትላላችሁ። አማኝ ነው ሙስሊም አርበኛ ታማኝ ነው ያገዘበኛ ማሾ ነው ለዲኑ መብራት ከወዳጆቹ ጋር አላህ ይጠብቀው። በቅርቡ እንግዲህ ወደ ስራው እንደሚመለስ ዱባይ ተመልሶ በዚህ ሳምንት ውስጥ ስራው እንደሚጀምር ተስፋ እናደርጋለን። ናፍቀነዋል፣ እሱም ናፍቆናል ባለፈው ተናግሯል ማለት ነው። ተመልከቱ፣ አስፋልቱ ጥቅ ብሎ በዚህ ልክ በወዳጆቹ አብሮ አደጎቹ ብዙ ናቸው። ማሻአላህ በጣም ነው ደስ የሚለው የሀገሮቹ ልጆች ጋር ነው እና አላህ ይጠብቀው የኛ ጀግና ሁሱም ማለት ነው። አይን ከመጥፎ ነገር እንዲጠብቀው ደግሞ ሁላችሁም ዱአ አድርጉለት ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። ሰው የዘራውን ያጭዳል ይባላል። በጋራ እንመልከት። ቲክቶከር መታሰሩ ተሰምቷል። በደረሰኝ መረጃ መሰረት እንግዲህ በበደሌ ቲክቶከር መታሰሩ ተሰምቷል። ቲክቶክ ላይ እንግዲህ ራም አስሊ በመባል ነው የሚታወቀው። ቲክቶከር ራም አስሊ ተብሎ ይታወቃል። እንግዲህ ቲክቶከርን ብቻ ሳይሆን ተሳዳቢ ነው። ሁላችሁም ታውቁታላችሁ። እነ ኡስታዝን ጭምር ሲያብጠለጥል ሲሳደብ የነበረው እነሱን አላሳያችሁም። እስኪ የተወሰነውን የሱን ቪዲዮ በጋራ እንመልከት። መሀይም ደንቆሮ ሌባ ኡስታዝ ነኝ ተብዬ ይሄ ሌባ ሹፍ ሰበር ዜና። ሁለቱ ሙዚቀኞች እንግዲህ በዛሬው ቀን ተታርቋሉ። ሹፋት እችን ወራዳ እችን ሴትዮ እንግዲህ ሰሞኑን በሶሻል ሹፉቴን ቧንቧ አፍ ያጀማ ሁላችንም አላህ መጨረሻችን ያሳምርልን። ትንሽ ነው አሁን ይዤላችሁ የመጣሁት ማለት ነው። ብዙዎችን ሲያብጠለጥል ብዙዎችን ሲሳደብ ነበረ። ሙስሊም ነው እንደ እስልምናችን እንደዚህ ነገር በቃ ለመፈመስ ለገንዘብ ተብሎ ብዙ ነገር ሲያደርግ ነበር። ላይቭ ላይ የተለያዩ በቃ ከእስልምና የወጣ ነገር ብዙ ተግባር ሲያደርግ ነበረ ማለት ነው። በአደባባይ ብዙዎችን ሲሳደብ ደንቆሮ መሀይም እያለ ነው ጭምር የሚሳደበው ማለት ነው። ከሱ ብዙ ነገር ማለት አልፈልግም ወላሂ። ከአንድ ሁለቴ ብዙ ጊዜ እንግዲህ ሙስሊሞች መክረውታል። አየር ላይ ይቅርታ ይላል፣ አየር ላይ ነገ ደግሞ ይቀየራል። ሌላ ሰው በቃ ኮንተንት በመቀያየር ብዙዎችን በመስደብ እንደገና በቃኝ ብሎ አሁን ትቶ ነበረ። በተለይ መረጃ እንጂ ነክ ነገር እንጂ አላቀርብላችሁም ብሎ አሁን ብዙ ነገር ሲሳደብ ነበር። በቅርቡ ደግሞ ይሄው በዛሬው ዕለት እንደተያዘ እየተነገረ ያለበት ሁኔታ ነው። ይህ ማንኛውም ሰው የዘራው ነው የሚያጭደው። እንደ እስልምናችንም እንደዚህ ነገር አይፈቅድም። ተገቢውን ቅጣት ያገኛል ብዬ አስባለሁ። መማሪያ ማለት ነው። ብዙዎችን ሚዲያ ላይ ወጥቶ ማብጠልጠል፣ መሳደብ ማስተማር ካልሆነ በስተቀር እንጂ ስም ማጥፋትም ነው የሚሆነው እንደዚህ አይነት ተግባር ማለት ነው። አላህ ይጠብቀና። እንደዚህ አይነት ለፎሎወር ብለን እምነታችንን ዝቅ እያደረግን ሌላ ማንነት ይዘን የምንቀርብ ሰዎች ወላሂ ማንነታችን ይጋለጣል። እንዲሁም ደግሞ ላልሆነ ነገር ነው የምንዳረገው ማለት ነው። ኢንሻአላህ እኔም እናንተንም አላህ ይጠብቀን። በዚህ ጉዳይ ላይ ሐሳባችሁን ስጡ። ወደ ለኛው ብደልኩላችሁ። ያጀማ ሱብሃንአላህ፣ ዝሙተኛ ከዝሙት ውጪ ምንም ነገር አይታየውም። ይሄ የማይካድ እውነታ ነው። አንድ ክርስቲያን ወገናችን ምን እንደሚል ታውቃላችሁ? ሰዎች የሚሰልሙት በተለይ ክርስቲያኖች ማለት ነው የሚሰልሙት
ለመታረስ ወይም ለማራስ ጭምር ነው ብሎ ሐሳብ አንስቷል ማለት ነው። በዛ ጋር ተያይዞ ማችን አብዱ ሰላህ መልስ ሰጥቶበታል። በጋራ እንመለከት። ከክርስትና ወደ እስልምና የሚሄዱ ሴቶችም ሆነ ወንዶች ምክንያታቸው አንድና አንድ ነው። እሱም ሴቶች ለእርሻነት ወይም ለመታረስ፣ ወንዶች ለአራሽነት ወይም ለማረስ። ብዙ ክርስቲያኖች እየሰለሙ ስለሆነ በእነሱ ስድብ ምክንያት የሰለሙ እህትና ወንድሞች ለማሸማቀቅ ሴትየዋ ከክርስትና ወጥታ እስልምና የምትቀበለው ልትታረስ ነው፣ ወንዱን ደግሞ ሊያርስ ነው የሚል ነገር አንስተዋል። እንግዲህ አንተ ጥሩ አራሽ አይደለህም፣ ስለዚህ ምንም ማድረግ አይቻልም። ቆፍጠን ብለህ ወንድ ለመሆን ሞክርሽ። በእናንተ አስተሳሰብ ራሱ እንሂድ ካልን ማለት ነው። ግን ቁርአኑ የሚለው እንደዛ አይደለም፣ ምሳሌያዊ አነጋገር ነው። ሴት ልጅ ዘር ትሰጣለች ማለት ነው። አይ እኔ ምሳሌያዊ አነጋገር አይገባኝም ብለህ ሙጭጭ የምትል ከሆነ እንግዲህ ሴቶች እርሻ የተባሉበትን ከራስ መጽሐፍ ላሳይ። እዚህ እጄ ላይ ሁለት መጽሐፎች ይታዩሃል። መጽሐፈ አርጋኖንና የዘውትር ጸሎት ማለትም ውዳሴ ማርያም አለ። ለምሳሌ ውዳሴ ማርያም ምዕራፍ 2 ቁጥር 4 ላይ እንዲህ በማለት ይናገራል። ዘር ያልተዘራብሽ እርሻ አንቺ ነሽ። ማን? ማርያም። የህይወት ፍሬ ካንቺ ወጣ። እርሻ ሳትሆን በድንግልና ወለደችው ከሆነ ኦኬ። አይ አልታረሰችን ከሆነች ሌላ ነገር ነው። መጽሐፈ አርጋኖን ምዕራፍ 6 ቁጥር 7 ላይ እንዲህ በማለት ይናገራል። ሳትዘራ ስንዴ አፈራች፣ ዝናብም ሳይዘንብ የወይን ፍሬ አስገኘች። ማረሻ ያልዞረብሽ እርሻ ድንግል ሆይ የኦሪት የነቢያት ቃል አንቺ ነሽና ይላል። እንግዲህ ተመልከቱ፣ ማረሻ ያልዞረብሽ። አንድ ሴት ማረሻ ያልዞረባት ማለት ምን ማለት ነው ከተባለ ድንግል ከሆነች ነው አይደለ? ስለዚህ ክርስቲያን ሴት በአጠቃላይ ምንድናት ከተባለ በእነዚህ ሰዎች አስተሳሰብ ድንግል ያልሆነች ማረሻ። ቃሉ ጨርሱት። እኔ ባለጌ አይደለሁም። መጽሐፈ ቀለሜንጦስ ምዕራፍ 10 ቁጥር 49 ላይ እንዲህ በማለት ይናገራል። ይህ መጽሐፍ የአዲስ ኪዳን መጽሐፍ ነው። ማለትም የቀኖናና የሥርዓት መጽሐፍ ከሚባሉ 8 ተጨማሪ መጽሐፎች መካከል ነው። እንዲህ በማለት ይናገራል። አንቺ እርሻ ራስሽን ጠብቂ፣ ሌላ ዘር አትጨምሪ። የሚያጽናናሽ ከሐዘንሽ የሚያረጋጋሽ ባልሽ ብቻ ነው። ከሐዘንሽ የሚያረጋጋሽ እያረሰሽ ነው ይላል። እንግዲህ ማረስ እንግዲህ በማረሻ ግን ኧረ ማረሻ ጉደኛ ነው በሎቻው። በዘፈቀደ ዝም ብሎ የሚያወሩ ሰዎች ምንም ዕውቀት ሳይኖራቸው ካላወቅን ዝም ገብቷቸው ዝም ማለት፣ አለዛ ደግሞ ማንበብ ማወቅ፣ ቁርአንን ማወቅ፣ ቅዱስ ይሄ መጽሐፍ ቅዱስን ማወቅ፣ የሌሎችን እምነት ውስጥ ገብተን እንፈተፍታለን ካለን ማለት ነው። ስለዚህ ብናውቅ የተሻለ ነው ብዬ አስባለሁ። እንግዲህ አጣቅሶ መረጃውን ሙሉ አሳይቷቸዋል። እንደዚህ አይነት ተግባር ይህ ቅናት መንፈስ ብዙ ነገር ነው። ቅናት ባልና ሚስትን እያለያየ ባልና ሚስትን እያጋደለ ብዙ ተግባር እየፈጸመ ነው በነገራችን ላይ እና ይሄ ቅናት ነው እዚህ ደረጃ ሊያስወራው የቻለው። ወንድሜ በትክክል መልሶላቸዋል ብዬ አስባለሁ። እና እንደዚህ አይነት ተግባር የሚፈጽሙ ብዙ ሰዎች አሉ። አልሐምዱሊላህ ረቢል ዓለሚን ገና ኢንሻአላህ እንበዛለን። ዶላር ብዙዎችን እያሰከረ ነው። መጃጃልም ቅጣለሁ። እስኪ በጋራ እንመልከት። ስራ እያልክ የምታመሸው ያው ቂጥና ጡት እያየን የምታመሸው መቼስ እስከ 5 ሰዓት ስራ የለ። ፈላ ነገሮችንማ ወደዛ ያጅልኝ። የምን ወያል ስራት አቅርቦ እስካሁን እራቱን ተውና እኔ ጋራ ሆነ ነው እንዴ እስካሁን ለምን አመሸው እያልኩ ነው። መቼም እስከ 5 ሰዓት ድረስ ስራ ነው እንጂ ታዲያ ምን ያለው ግዴሌ እና ጡት ነው የምታየው። ባልተዳር ተቀምጠ ለዚህ ነው ጡት የጨመርሽው? አንቺልኝ ምንድን ነው እስቲ አፉ ፊት ነው ግን ደንግጣል አልደረገ ላላምጣልኝ መውጊያ ቢላ ቆይ ውሃ ላምጣ እንዴ እንደው ግን አምሮብኝ በዚሁኝ ነገር ቪዲዮ እየሰራች ነው። እስባልት ልወጣ ነው እንዴ? ለምን እና እኔም እንድታይ ተራ ይደረሰኝ አስመሳን ተተኝ ገና ነው ብዬ አይደል እኔ የጠበቅኩ ማለት አንቺ ምንድነው አየው አይደል መድኃኒት እንዴ ወዴ እንደምን እንዴ ተዘጋጀው ሲያዋ
አንቺ አምሻንዴ ዝም ትላለች። የዘነጣ አንቺ ልትገሊ ነው እንዴ? እስኪ አሁን ተነሳለች። ምን ያስገለፍትሻል? እና የትርቴ ሩቅ ሰው ቁርስ ሳይበላ ወደ ውጭ ሄደ። ወደ ውጭ ሄዳሉ። አሁን ስሳን መነሻ ሰዓት ሲደርስ እኔ እስከምመጣ ምን አጣርፎ ለባበስክ እንደዚህ ለባብሰህ በቃ እኔ የሌለሁበት ልትወጣ አላራ ደፍረት እሺ እንታያታለን እንዴ? አንቺ ይሄንን ጸባይ ከየት አመጣሽ? እስኪ አንቺ እንዳልመታሽ። ቆይ አሁን ልጅ ፊት እንድጣላሽ ነው? እንድጣላይ ብቻ ልጅቷ እንድትደነግጥ ነው። የጀማ ዶላር ብዙዎችን እያሰከረ ነው አሉ። አላህ ይጠብቀኝ እናንተ ነው። ለእይታ ለዩቲዩብ ተብሎ መጃጃልም ቅጣለሁ። ባለትዳር ናቸው ማሻአላህ፣ አላህ ይጨምርላቸው። ውለዱ፣ ክበዱ፣ ድመቁ። ኸይር ነው በኸይር መንገድ ላይ እስካላችሁ ድረስ። ነገር ግን ተገቢ ነው ብላችሁ ታስባላችሁ? ገብቷችኋል? ፍታት ወላሂ ይላል ኮመንቱን አይታችኋል? ፍታት ወላሂ ሚስቱ እንደዛ ስላደረገች ማለት ነው። እንደዛ ብለን የምንጽፍ ሰዎችም አላህን ልንፈራ ይገባል ኮመንት ላይ ማለት ነው። ማሻአላህ የምንልም ሰዎች ትክክል አይደለንም። ሁሉም ነገር ልናስተውል ይገባል። እና በጣም ነው ያሳዘነኝ። ቢያንስ ልጅቱን ቢያነሷት ምን አለበት? ልጅ ፊት ለፊት እንደዚህ አይነት ነገር ማስተማር አለ። ስለ ዳሌ ስለ ጡት ብዙ ነገር እያወሩ ነውና ሀዋና ጀማል ደግሞ በዚህ መልኩ መጥተዋል። አጂብ እኮ ነው ወላሂ። ለማሳቅ ተብሎ ከዛም በኋላ ቪዲዮ ተወደደ። በኋላ ላይ አሁንም ደግሞ ሌላ አክት ይዘው መጥተው ብዙ ነገር እስልምናችን የማይፈቅደው ነገር ያደርጋሉ። ስለዚህ ከእንደዚህ አይነት ድርጊት እንቆጠብ። ዱቄቱን ይሁን ምናምን እንደዛ ስከምርበት ቅናት ብዙ ነገር ነው የሚያደርጉ። ቅናት ብዙዎችን እያለያየ ነው። ቅናት ለምንድን ከቤት ትወጣለህ በጧት? ለምንድን ነው ዳሌና ጡት ታያለህ ምናምን? ገብቶ የሌለን ነገር ባለን ነገር መደሳሰት አለብን ብዬ አስባለሁ። እኔ እንጃ በዚህ ጉዳይ ላይ ብዙ ማለት አልፈልግም። እናንተ የሆነ ነገር በሉ። ብዙ ነገር መስራት ይቻላል። ባልና ሚስት ናቸው። እንኳን እነሱ ቀርቶ ሌላ ባልና ሚስት ያልሆኑ ሰዎች ብዙ ነገር እየተቃቀፉ ሲሰሩ እየተመለከታችሁ እያበረታታችሁ ነው ሁላችሁም ማለት ነው። ግን እነዚህ ባልና ሚስት ከሆኑ ድረስ ብዙ ነገር ለእናንተ ጥሩ ነገር ይዘው መምጣት ይችላሉ። እያሳቁ ማጫወት ይችላሉ። ብዙ የሚሰሩ ነገራቶች አይጠፉም። እንደዚህ ወጣ ያለ ነገር ባንሰራ፣ በተለይ ልጅቱ ባትኖር ጭራሽ ዱላ ይችል ልንጣል እንዳለች ከት ብላ እየሳቀች ነበረ ጭራሽ ማለት ነው። ልጆች ፊት የሚሰሩ ነገራቶችን ለይተን ልናውቅ ይገባል። ያለንበት ነገር ጥሩ ነው ወይ? ሰዎች ስለወደዱልን ያን ነገር መስራት አለብን ወይ የሚለው ነገር ራሳችንን ፈትሽ ለማለት እወዳለሁ። እናንተ የሆነ ሀሳብ ስጡበት። ብቻ አጃይብ ነው። ምን እንደሚመስል ያሳየኝ ሴት ነኝ እኔ። ሞት ራቁትነት ምን እንደሚመስል ያሳየኝ ሴት፣ መከዳትን፣ የሃይማኖት ማኒፑሌሽን፣ የሶሳይቲ ክደትን፣ ብቸኝነትን፣ ችግርን፣ መከራን፣ ክብርን፣ በሰው አይን ክብር የሚባለውን ሁሉ አሳይቶ ያመጣኝ። ስለዚህ የቱ ነው ብርቄ ነኝ? ብርቀኛ ነኝ። አዎ አላህዬ በየሄድኩበት ብርቀኛ ነኝ። ፈጣሪ እዚህም እዛም ብርቀኛ ነኝ። ስለዚህ ብርቀኛ እንደመሆኔ ደግሞ አንትል ፈጣሪ ብሎ አንትል ነፍሴ እውነተኛዋ እሱን አይታ እስከምትረካ ድረስ ብርቀኛ ናት። እንደተስገበገበች ትቆያለች። ሆፕፉሊ እናንተም ያላ ፍቅር የኔን ያህል እንደዚህ ላይ ቃላትን እንዴት ነው ቃላት አንዳንድ ጊዜ የማይገልጹት ነገሮች አሉ። አንዳንዴ ህይወታችሁ ውስጥ የሚገርመው እዝነት ያላ እዝነት አልገባቸውም እንዴ ነው የምለው። ላይ ያ እዝነቱ ትንሿ ለኔ ጠብቷ ነክታ ነው ይሄንን የሰዎችን ትዕቢትና ላፈራርሶ እኔ ጋር እንዲመጣ ያደረገው። የእስልምናን ትምህርት እነዚህ ሰዎች ምነግርሽ አላቃቸውም፣ አንዳቸውንም አላቃቸውም፣ ግን አምጥቶ እንዲናገሩ አድርጓቸዋል። ፈልቅቆ ቁርአንን እንዲቀሩ አድርጓቸዋል። ፈልቅቆ ህይወታቸው እንዲያጋሩ እንድማር አድርገውኛል። ፈልቅቆ ጋፋቸው ከክርስቲያኑ ሳይቀር ከሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ እንዲያወራ አድርጓልማ። ያ ሰውዬ ቢሆን ከነ ትዕቢቱ መጥቶ አይነግረኝም። ትዕቢቱ ክርስቲያን ነው፣ ሊያስናግረው አይችልም። ቪዲዮውን ግን ስታይ ትዕቢቱን ሰብሮ ፈጣሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ሲያወራልሽ ቪዲዮውን ብታዩ እውነት ብሏል ይሄ ሰው ነው የምትዩ። መልእክት ነበር አለኝ። ስለዚህ ያናግረዋል ፈጣሪ እንዲናገር ያደርገዋል። ምክንያቱም መልእክቱ ሊገባኝ የሚችለው ከዛ ሰው ብቻ እንደሆነ ያውቃል አላህ።
እንዴት ሆነልሽ ይሉኛል አይደል? እንዴት ነው የማይሆነው? እኔ እኮ ሰማይ ምድር ባለቤት የሆነው ፈጣሪ የሱ ባሪያ ሆኜ እንዴት ነው የማይሆነው? ነገ እኮ እንደዚህ ይደርስብሻል። እንዴት ሆይ እኔ ማንኝና እሱ ባሪያውን የፈለገ መሬት ቢያንደባልላት ቢፈልግ እዛ ቢወስዳት እዛ ቢያደርጋት እኔ ማንኝ? መብቱ የሱ አይደል እንዴ? እንዲና እንደዚህ ብዬ የሚያንቀባረር ማንኝ? እኔ ፈጣሪ ማን አለኝ ብላ ነው አዲስ እነሱ ያልኖሩበትን እስልምና እንደዚህ ለኔ አያው እስልምና ቆመ። ሙስሊሞች እኮ 3-4 ማምለክ ጀምረዋል ቢሉኝ ማለት ነው። ለኔ ግን አንድ ፈጣሪ አላህ አለ ብዬ ሞታለሁ እንጂ ማንንም ተደግፌ አይሆንም። ለምን እርግፍ ብሏል ዓለም እኮ አንቺ ብርቅ መጣሽ። እነሱ እኮ ሌላ 3-4 እያጋሩ ነው። እንዲህም አለ ቁርአን ላይ እንዲህም እንደዚህ ብለው ቢቀጥፉ እንኳን እኔ ዳዝም ማያተር ቁርአን ሙሉ ተንትረሽ አላነበብሽውም። 4ቱ ቨርስ ለኔ በቂ ነው። ፈጣሪ አላህ እንደ ቃሉ እንደተናገረው አንድ መሆኑ ተናግሯልና አምኜዋለሁ። እውቀትም ከሆነ እውቀት በቂ ነውና አልহামዱሊላህ አለኩል ሐል ለሱ ለፈጣሪያችን አለ ክብር ምስጋና ይገባው። ዛሬም አንቺ ቤት መጥቼ ምናልባት አንቺ በጣም ከመውደድሽ ብትሰሚ ብሎ ነው ያዘጋጀው ሊሆን ይችላል። የሰሙትም ሰዎች ብዙ በተደጋጋሚ ሊኖሩ ይችላሉ። ከዚህም በኋላ ደግሜ ባልነግራችሁም እንኳን ዛሬ ነው ለተወሰነ ጊዜ ባላረገው ረጅሙ መንገድ ግን ይሄ ያወራውላችሁን እንዳለ ያላ ፈቃድ ነው የኔ መንገድ የሆነውና ፕሊዝ ጊቭ ኢት አ ቻንስ። እስልምና ለሌሎቹ ለምትሰሙት ካላችሁ ጊቭ ኢት አ ቻንስ። አትከስሩም። አትሊስት ምን ታተርፋላችሁ? ፒስን፣ የምድራዊ ሰላማዊ ኑሮ ብትሰልሙ ነፍሳችሁን ራሳችሁን ወዳችሁ ፈጣሪያችሁን ብታዩ። ባትሰልሙ ግን አትሊስት አትቅጠፉ። በቃ አትሊስት ይሄንን ነገር ማጠልሸቱ አት ኤንድ ጎሉ ምን ልታገኙበት ነው? ጎ ባክ ቱ ዩር ቦክስ። ወደ መጽሐፍቶቻችሁ ሂዱ። ጥንቋዮችን ከሆነ ወደ ጥንቆላችሁ ሂዱ። ግን በምታመልኩትም ከሆነ ሂዱ። ስለ እስልምና መታችሁ ስለ አንዱ ፈጣሪ ያለ አትቅጠፉ። አትሊስት the best you can do is go back to your books። የእናንተ አለኝ የምትሉት አምላክ ካለ ከኔ አላህ ጋር እስቲኑና እናውሳው። አለኝ ብላችሁ ስለኔ አላህ እናንተ መታችሁ አትንገሩ። ስለ ራሳችሁ እስቲ ፈጣሪ ስለ ድንጋዩ እናውራ። በቃ that's all I can say። አላህ ይወዳችኋል ሁላችሁንም። እድል